ኬት ሚስጥር ለሚመጡ አጋጣሚዎች መዘጋጀትና እነሱንም መጠቀም ነው። የአፍሪካ ህብረት መቀመጫ፣ የዲፕሎማቶች መኖሪያ፣ የ139 ኤምባሲዎች መገኛ፣ 16 የታወቁ ሬስቶራንቶች፣ 7 ባለኮከብ ሆቴሎች፣ 3 የከተማችን ትላልቅ ሞሎች ዘመናዊ አኗኗርን ለመረጡት በከፍታ ለመኖር ላቀዱ ሊያልፎት የማይገባ እድል ሳር ቤት ላይ 2 መኝታ 91 ካሬ እንዲሁም ባለ 3 መኝታ 130 ካሬ በ10% ቅድመ ክፍያ በካሬ 107,000 ብር 100% ለሚከፍል በካሬ 64200 ብር ለአጭር ጊዜ ብቻ የሚቆይ ታላቅ የበዓል ቅናሽ በኢትዮጵያ ብር። ቦታው ከሳር ቤት ወደ ልደታ በሚወስደው መንገድ ሲጀምሩ ሲሆን ከብሉ ዌስት ሆቴል ፊት ለፊት ተደዋውለን እዛው እንገናኛለን። ቴምር ሪል ስቴት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙን። በሀገራችን የለቅሶ ስርዓት ላይ ለቅሶ ሄዶ መድረስ ነው የተለመደው። ነገር ግን ከባላንጣ ጋር ብትገናኝም ሳትነጋገር ነው የምታልፈው። አሁን በዚህ ትልቅ የቀብር ስነ ስርዓት ላይ የፖፕ ፍራንሲስ ላይ የአሜሪካው ፕሬዚዳንት ትራምፕና የዩክሬኑ ፕሬዚዳንት በግንባር መገናኘታቸው የማይቀር ነው ለቅሶ ወይም ተገናኝ እስካሁን እና ጉዳያቸውን እንግዲህ የመፈጸም እድላቸው ምን ያህል ይሆናል? አሁን በለመሃል የሚድር በጣም ወሳኝ ነው። እንደምታውቀው በግልጽ ለዩክሬን ተነግሯታል። ክሬሚያን ምድርን እስካሁን ድረስ ከ10 ዓመት በላይ በራሽያ እጅ ያለ ነው። አንድ ጥይት ሳትተኩስ እንደወሰደችው ታውቂያለሽ። ስለዚህ አሜሪካ ላለፉት 10 ዓመታት ክሬሚያ ልሳነ ምድርን አስመልክታ ስትከተሉ የነበረውን ፖሊሲ በመቀየር ልሳነ ምድሯን በራሽያ ግዛትነት ታውቃለች። በጣም አሳዛኝ ነገር ነው የዩክሬኑ ፕሬዚዳንት እየገጠማቸው ያለው። ጦርነቱ ምን ያህል እንደጎዳቸው መቼም ግልጽ ነው። ስንት ህዝብ እንደጨረሰ፣ አገራቸው እንዴት እንዳወደመ እና ወደዚህ ጦርነት የገቡትም ከ10 ዓመት በፊት የነበረውን ክሬሚያን ለማስመለስ ሁሉ እንግዲህ በዓለም አቀፍ ተጻና ለማስደረግ ነው። አሁን አንድ ባንድ ሌሎች ተጨማሪ ግዛቶችም አሉ። እንግዲህ የመጀመሪያውን አሜሪካ በዚህ ደረጃ ካለቻቸው ሌሎችንም ደረጃ በደረጃ ለራሽያ የማታስረክብበት እድል እና ጦርነቱ ትርጉም የሚያጣበት የመጨረሻ ውጤቱ ትርጉም የሌለው የሚሆንበት እድል አሁን ከፊታቸው አለ ማለት ነው። ግን እኔ እንደው ሁኔታውን ስመለከተው የዩክሬን ህዝብ አይ ቲንክ አሁን አንድ ውሳኔ መወሰን ያለበት በእኚህ ፕሬዚዳንት ሉዓላዊነቱ ሊከበርና የፈለገው ነገር ማግኘት አይችልም። ኢቭን ጦርነቱን ሊቆም የሚችልበት እድል ጠባብ ነው። የዩክሬን ፕሬዚዳንት እዚህ ወንበር ላይ ባሉበት ሁኔታ እርግጥ ፕሬዚዳንት ፑቲንም ሀሳብ አቀርበዋል። በምርጫም የተቀመጠ ስላልሆነ ይነሳለኝ የሚል ማለት ነው፣ ይቀየር የሚል ሀሳብ አቀርበዋል። እና አይ ቲንክ ዚስ ዘ ራይት ታይም የዩክሬን ህዝብ በተሻለ ሰው ዩክሬን ልትመራ የምትችልበት እድል። አለበለዚያ እየታየ ያለው ነገር ምንድን ነው? ይሄ ብቻ ሳይሆን የምታጣው ዩክሬን
ገና ሌሎች ደግሞ በራሽያ ቁጥጥር ስር ያሉ ግዛቶች አሉ። አንድ ባንድ አላስጨረስከኝም እንጂ የእሱም ከክሬሚያ ልሳነ ምድር የተለየ አይደለም። ያኛው ቢያንስ የቆየ ነው። ይሄኛው አሁን በዚህኛው ጦርነት የመጣ ነው። ክሬሚያ ከ14 ዓመት በፊት ነው፣ ከ10 ዓመት በፊት ነው። ያኔ ቮሎዲሚር ዘለንስኪ ኮሜዲ ነበሩ። የኮሜዲያን ስራ ሰሩ ነበር። ሰው ያጨበጭበላቸው ነበር። በጣም ታሌንት ያላቸው ናቸው እኮ። ያ ጭብጨባ እኮ አሁን ሊመጣ አልቻለም። አሁን ወደ ፖለቲካ ውስጥ ከገቡ ወዲህ ግን አይተህ እንደሆነ እውነቱን ለመናገር ስልጣን ላይ ሲገቡ ምንድን ይባሉ አንድ ሰው ድሮ የሆነ አገላለጽ ነበር፣ ሾላ የሆነ የምትለው ነገር አለ እና ብዙ ዓመት አርጅተዋል። አሁን ብዙ ዓመት አርጅተዋል። ዘለንስኪ ትልቅ እኔ ጋምብል ነው የምለው ትልቅ እንደው ቢሆን በሚል ትልቅ ዲሞክራሲያዊ ጋምብል አድርገው እና ምክራቸው ከነ ጆ ባይደን ጋር እና ከምዕራባውያኑ ጋር የነበረው ከኋላ የኔቶ ድጋፍ አለ። አሁን የዩክሬን ያው ጦርነቱን ለምደዋለች፣ እልቂቱ ሁሌ እንደምታየው ነው። ስለዚህ ከኋላ ኔቶን ይዘው ቭላዲሚር ፑቲን ጦራቸውን የግድ እንዲስቡ ማድረግ ይቻል ነበር የሚል እምነት ነበራቸው እና ይሄ ቢሳካ ተሳክቶ ቢሆን ኖሮ ደግሞ የቭላዲሚር ፑቲን መንግስት ወይም ሪዥም ይፈርስ ነበረ። በአብዛኛው በሞት ነው ሊሆን የሚችለው። ምክንያቱም እንደዚህ አይነት ቅሌት ቀርቦኑ እቅዱ የራሽያን መንግስት ማፍረስ ላይ ያተኮረ ነበር። እንደ የኔቶ እቅድ ጦርነቱ ቢራዘም ማለት ነው ሊሆንም አይችል ነገር እኮ ነው። የራሽያ መንግስት ካልፈረሰ እንዴት ሆኖ ነው ራሽያ ከሩሲያ ትወጣለች ብሎ ማሰብን ማለት ነው? ከዩክሬን እናባረራታለን ብሎ ማሰብ ከምንድን ነው የሚመጣው? ራሽያ ይሄ መንግስቱ የገባበት ጦርነት ነው እና እንደ ገባ ይውጣበት። ስለዚህም በወታደር ላይ ወታደር እየደረበ በወታደር ላይ ወታደር እየደረበ በሞታ ላይ እየተረማመደ እየወደቀ እየተነሳ ይህን ጦርነት ማስቀረት አለበት። አሁን ይሄንን ሁኔታ ህዝቡ የማይቀበልበት ሲመጣ ያቺ ኒውክሌሯ ሳትገባ ማለት ነው ያ እሱ እዛ ጨዋታ ውስጥ ሊገባ አይችልም ነው የነሱ መረጃ። ዋይ እኮ አሁን ትልቁ ፑቲን እጅ ላይ ያለው እኮ ኒውክሌር ነው። የመጨረሻው ሰዓት ሲደርስ ምንም ነገ መቼ የሚተኮሰው 11ኛው ሰዓት ላይ ነው። ሹርሊ ጆ ባይደን ያዩ በነበረበት ሁኔታ ይህ ነው። አንዳንዴ እኩል እንትን ሲሆን ምንድን ነው እሱ ነው የወረረው። ስለዚህ በቃ በውጊያ ይወጣል። ተዋክቶ እዚህ ይቆያል የሚችል ከሆነ ማዕቀቡ አለ፣ እኛ ይህን እንሰጣለን። ለምሳሌ ጆ ባይደን ስልጣን ላይ እንዳሉ አስባውን ጦርነቱ ይቀጥላል። ኢኮኖሚውን ስናደማው መሳሪያውን እያመጣን ስናስጨርሰው ጥይቱን እንደዚህ እያደረገን መጨረሻ ላይ ለቆ ይወጣል። ለቆ ደግሞ ሲወጣ ራሽያን አይለቁትም። ከሞት ውጭ የሚጠብቀው ነገር አይኖርም። የቭላዲሚር ፑቲን አስተዳደር ጭራሽ ራሽያ ዩክሬን ለቆ ከወጣ ሁሉ እዛ ድረስ ደርሶ ሞስኮ ይገባ ይህ ነው። በዛ ስሌትማ እዛ አሁን ለምሳሌ ኒውክሌሩን አስቀምጠው በእነሱ አስተሳሰብ ኒውክሌሩን ቢያነሳ እኛም እናነሳለን አንደኛ መጠፋፋት። ስለዚህ አሁን በምንም ሎጂክ የታባቱንስና ዓለም ይጥፋ ብሎ ይሄን ሊያደርገው አይችልም። እንደዚህ አይነት ጋምብሪስት እኮ ነው። ጆ ባይደን እኮ ይናገሩ ነበር። ደስ የሚለው ይሄ ማህበራዊ ሚዲያ አትኩሮቱን ወደ ሽምንተሽንትን ያዞረው ያለም። በነገራችን ላይ ኒውክሌር ተሰኩሶ ነበር ነገር አገሩ ሲል በአምስተኛው ቀን ያልሰማ ሰው ሊኖር እንደሚችል ነው የምነግርህ። ምን ሆነ ተተኩሰ ምንድን ነው እሱ ነው የሚል ፊቱ ወደ ሺህ አቅጣጫ ያዞረ ህዝብ ነው። አሁን ድሮ በነድሜ ይሄኔ አውሮፓ የተለቀለቅ ነበር በጸረ ጦርነት ትትን ሰልፍ ምን ነካው? የኢራቅ ጦርነት ጊዜ ያኔ በነበረው ስንት ነው አሜሪካን ይሰለፉ የነበሩት? አሁን ከኦልሞስት እኔ አንድ ሁለት አይተናል አላየንም። የዩክሬን ላይ ትንሽ የተወሰነ ነገር ነበር። ዩክሬንማ አክቹዋሊ ጦርነት ውስጥ ያለች ነኝ። ስለዚህ አሁን በዚህ ስሌት ቢኬር ኖሮ ምንድን ነው የሚሆነው? ለነ ፕሬዚደንት ቭላዲሚር ፑቲን አገዛዝ የሚሆነው ወይ እኛ ወይ ዓለም የሚል ድምዳሜ ላይ ከደረሱ ብቻ ነው ኒውክሌር ሊያነሱ የሚችሉት እንጂ እንደ ምዕራባውያኑ አስተሳሰብ አንዴ ገብተሃል መቀመቁ ወጥመድ ውስጥ ገብተሃል፣ በዛ ወጥመድ ውስጥ መቀበሪያ እናደርገዋለን የነበረው። እኮ እሱ እኮ እንደዚህ አይነት ሎጂክ እኮ የሚሰራው እኮ ምንም ኒውክሌር ላልታጠቀ አገር ነው። ምንም አያመጣም።
ለምሳሌ ሁለት ሀገሮች ኒውክሌር ባይኖራቸውና ቢዋጉ መጨረሻ ላይ በሰላም ስምምነት ያልቃል። ምክንያቱም ያለቀው አልቆ ነው። ለፑቲን ግን የመጨረሻ ለጦርነቱ መግባትም እኮ ምክንያት የሆናቸው እኮ ኔቶ እየተስፋፋ መጣ፣ አፍንጫ ላይ የመጣ ነው አይደል? አፍንጫ ሊነካ ትንሽ ቀርቶታል። የበጠስ አልችልም ነው የጦርነት መነሻ። ጭራሽ አሁን ተገፍቶ ከዩክሬን ወጥተው ጭራሽ ሞስኮ የሚገባ ጦር መጥቶ እንዴት ነው የማይተኮሰው? የራሽያ ጦር ተሸንፎ ወደ ኋላ እንደሆነ ታውቃለህ። የነበረውን ራሽያ እንደ ሶቪየት ህብረት 21 ነው እንደዚህ ነች። ያሁሉ የዓለም ስንተኛ ያዘ መሬት በየፊናው ተከፋፍሎ ከዛ በኋላ እያንዳንዱ ምዕራባውያንን ደጅ የሚጠና ነው። በቃ የኔቶ አባል አድርጉን የሚል ነው። ራሽያን ስብር ብሏ ይወጣል። እንደ ሶቪየት ህብረት ማድረግ እኛ መከላከያ ሚኒስትር መሬት ጫር አድርገው እዚህ ትቀበራለች ያሉትን መርሳት የለብንም። ስለዚህ አሁን ይሄ ነው የነበረው ሁኔታ። ቭላዲሚር ፑቲን ደግሞ እንግዲህ የልጅነት ታሪካቸውን ስታነብ እንደምትጣላ ካወቁ አስቀድመው ነው የሚመቱት ይባላል። የህይወት ታሪካቸው የሚያሳይህ ነው። እና ጁዶ ይሞክሩ የነበሩ ስትሪት ታግ ነው የሚሏቸው። አፍንጫ ሲሳበሩ ነው የሚውሉት በልጅነታቸው። ተፋች ናቸው ነው የሚሉት። ሁለተኛ እኚህ ሰው የስለላ ሰው ናቸው፣ የኬጂቢ ሰው ናቸው። እና በሶቪየት ህብረት መፍረስ አንጀታቸው የቆሰለ ሰው ናቸው። ገብተዋል። ሶቪየት ህብረትን መመለስ ባይችሉ እንዴት በሳቸው ዘመን ራሽያ ትሰባበራለች? ኒውክሌሩ እዛ ጋር ተቀምጦ ማለት ነው። እንደዚህ ነበር ጆ ባይደን የሚያስቡት። ለዚህ ነው ጆ ባይደን በጣም ይፈራቸው የነበረው። ይዘው ሊገቡ ነው እንዳስቀኛለ ነው። አሁን በዚህ ሁኔታ ቀጥለው ዶናልድ ትራምፕ መጡ ማለት ነው። አሁን እንግዲህ እዛ ውስጥ ያሉ ጨዋታ ምንድን ነው? ማናቸው? ዘለንስኪ በምዕራባውያን እቅፍ ውስጥ ናቸው እና የምዕራባውያን የዲሞክራሲና የሊበራሊዝም ምንድን ይባለው ድንበር አስፊ ናቸው። የጠረፍ ወታደር ናቸው እና ትልቁንና የዲሞክራሲ በአውሮፓ ምድር ላይ ትልቁ የዲሞክራሲ እንቅፋት ማን ነው? የሶቪየቱ የራሽያው ድብ ነው የሚባለው። አባባል ገባ። እሱን የሚገዳደር ተፈጣጠርቄ ራሴን ነጻ አውጣ የሚሉ ያኔ ያው ዊንስተን ቸርችል ያልተባለ ነገር የለም ታውቃለህ። አሁን የድል ነገር ሆኖ የመጡት የአሜሪካ ፕሬዚደንት እንዳለ ይሄንን የጆ ባይደን የእንግሊዝ ይሄ ዲሞክራሲ ሊበራሊዝም ጂቢሊቲኪ ምናምን የሚል ነገር ወደዛ ነው ያደረጉት። ጠርገው ጣሉና እሳቸው ጋር ሁለት ነገር ነው ያለው። አሁን በእሳቸው አናሊሲስ ኦኬ የጦርነት መቆም አለበት፣ አቆመዋለሁ። ለምንም አቆመው እኔ አልዋጋማ። አንደኛ አይዋጉም 78 መስጠት አይፈልጉም ለጦርነቱ። ምክንያቱም ያኛው ዲሞክራሲና ሊበራሊዝም እንትንም ጨምረዋል መስለኛኛው ቻርተሩ እንደዚህ እያሉ የአሜሪካንን ገንዘብ እያወጡ ሲረጩ የነበሩ ምንድን ይባለው ጉዱ ካሳ ነበሩ። አሁን ይሄ ይቆማል አይደለም መስጠት፣ ያኛው የሰጠውን ዕዳ ነው ትመልሳለህ ብለዋል። አንድ በልህን ሁለት አሁን ይህን ጦርነት እንዴት ነው የማቆመው ብለው ሲያዩ ጦርነቱ ሊቆም የሚችለው ራሽያ ስታቆም ነው እንጂ ዩክሬን በማቆሟ የሚቆም ጦርነት የለም። ምን እንደምታቆሙ ዩክሬን ጥይት ትጨርሳለች። ለምሳሌ አንዱም እንግዲህ አሜሪካ ማትሰጥ ከሆነ የጦር መሳሪያ ትራምፕ ነው ምንድን ነው ዩክሬን የምታቆመው? ዩክሬን የምትወስነው ነገር እዚህ ምን አለ? እሱማ ካርድን ጨርሳል ብለውታል። ዋይት ሀውስ ድረስ ጨርሰው ነው ካርድ እንደዚህ 4 ግዛቶች ውስጥ የቀሩትን ሉሃንስክ 100% በለው ተወስደዋል። 97 ምናምን ነው። ዶነትስክም 75% ነው። ኬርሶንና ዛፖሪዥያ የሚሉትም እንዲሁ 75% ነው። እነዚህ የቀሩትን መቶኛዎች አስገብተው ሲያበቁ ምንድን ነው ያሉት? ልዩ ዘመቻ የሚለውን ጨረስን ብለው ምስራቅ ዩክሬን ወይም ዶንባስ የራሽያ አካል ሆነች ማለት በይፋ 100%። ምስራቅ የሚባል አካል የላትም። ማን ነው ቤዚካሊ ምስራቅ የሚባል አካል የላትም። ማን ነው? ዩክሬን። ይህንን ካደረጉ በኋላ እንግዲህ ሌላው ጥያቄ አላቸው። አሁን ዶናልድ ትራምፕ ያደረጉት ምንድን ነው? ራሽያ በጣም የምትገፋ ሀገር ናት፣ የጠየቋትን እሺ ያለች ነች ብለው እኮ አመስግኗታል። ለምን ብትል አንደኛ አሁን ጦርነቱ እዚህ ላይ ቆም ለሚለው ጥያቄያችን እሺ ያለች፣
መጀመሪያ ስትል የነበረው ቀሪውን የቀረውን መሬት ራሷ ዩክሬን በፈቃደኝነት ለቃ ትስጠኝ አለበል እምቢ ካለች ያው ወግቼ እስክጨርስ ድረስ መቀመጥ እሄዳለሁ። እኔ ግን አትችልም። ስለዚህ ይህን ታወቃ ጦስን ይዞት ሂድ። አሁን እንደዚህ መስመሯ ስትሰመር የተከፈለች መንደርታለች። እሷ ወደዚህ ካተት ይችን እነካካለን። የኔቱን ጉዳይም ቶ የዓለም ጦር ልታመጣ ነው እንዴ? እዚህ ውስጥ አታስብ። የአውሮፓ ህብረት አባል ግን ትሆናለህ። አሁን ምን ታተርፋለህ? አንድ ጦርነት ይቆማል። ጦርነት ቆመ ማለት በየሳምንቱ ከእይታ ተከልሎ የሚረፈረፈው በሁለታችን በኩል 5,000 የወታ ይቀራል። ደም መፍሰስ ዋናው ሰው ይተርፋል። በሙሉ በስደት በተነ ህዝብ ይገባል። ሀገር ውስጥ ያለውም ራሱ ዜጋው እንደ ሰው ሀ ብሎ ለመኖር የፈረሰውን ለመገንባት ይሄዳል። አሁን ወጣቱ በሙሉ እኮ ይሄ ድምፁ ጎርነን ያለ ሰው በፍጹም ከሀገር አይወጣም። ልክ እንደ እንትን ነው የምጠበቀው። ይሄ ይመጣል። ከዛ በኋላ ሀገርን ትገነባለህ እና በዚህ ሌላ ሜካኒዝም አለ። ይሄ ነው እሳቸው ይዘው የመጡ ሶሉሽን እና አሁን ራሽያ አሁን እንደማየው እስካሁን ባለው ውይይት እንትኗን ዝም እያለች ያለችው አይ ቲንክ እሷም አንድ የኮምፕሮማይዝ አካል ትመስለኛለች። የዩክሬን ወታደሮች የዩክሬን ጦር ኃይል ቁመና በከፍተኛ ደረጃ እንዲቀንስ ማለት ነው። ቁጥሩ በከፍተኛ ደረጃ እና የሚታጠቃቸው መሳሪያዎችም ከጠንካራ የፖሊስ ኃይል ከፍ ያለ ፍጹም ገለልተኛ የሆነ አሁን ይሄን ሚሊተሪውን በተመለከተ በዚህ ሁሉ ሰዓት ሲነሳ ይጠቀሰ ነገር የለም። ፕሮባብሊ እዛ ጋ አንድ ያ ኮምፕሮማይዝ ይሆናል። ለማን ነው ጠንካራ ጦር እንድትገነባ እንትን ይችላል። እንግዲህ ይህን እስኪያወጡት ነው። እስካሁን ባለው ግን በዚህ ላይ እንማላሉን ራዳም እያነሳቸው አይደለም እና ሁኔታው ያለው እዚህ ላይ ነበር። አሁን ናቸው ዘለንስኪ ምን አሉ? ጦርነቱ የመቆም ዕድሉ ጠባብ መሆኑን ማሳያ እኮ ነው። አሁን እኮ ዩክሬን በኩል ያለውን ስትመለከት እኮ ጦርነቱ ቢያንስ መሬታችን የሉዓላዊነት ጥያቄ ነው እያነሱ ያሉት፣ ግን በባዶ ኪስ ማለት ነው። እርግጥ አሁን የትራምፕ መሳሪያ አልሰጠህም የሚለው ጦርነቱን ያቆመዋል ወይ ወደፊት የሚታይ ነው የሚሆነው። ምክንያቱም በአውሮፓውያን በኩል አሁንም ጦርነቱን የመቀጠል ፍላጎት ነው ያለው አይደል እንዴ? እና ሉዓላዊነትን የማስከበር ይሄ ካልተደረገ በስተቀር አውሮፓ በሰላም የመኖር እድላቸውም ጠባብ ነው የሚሆነው ዩክሬን ከተደፈረች ማለት ነው። ወይ አሁን አውሮፓውያኖቹ ከዩክሬን ጋር ሆነው ምላሽ መስጠት ይችላሉ እኮ አሜሪካ በሌለችበት። አሁን አሜሪካ ጥያቄውን አቅርባለች። ፊኒሽ ይሄ ነው ያለኝ እንትን። አሁን ዛሬ ቀብር ላይም የተነገራቸው ይሄ ነው። ቀበረው ይናሳበን የክሬሚያ ልሳነ ምድር የምትለውን በወረደ የተያዘውን ነገር እርሳው ላፍ እንፈጽም የሚል ነገር ነው። ትናንትና ተናግረው ያውቃል ብለዋል። ክሬሚያ ልሳነ ምድርን እንደምናውቅ እኛ አብረው አልኖረችም። ይሄን እንትናም ይረዳል ብለዋል። ዘለንስኪ ይረዳል። ስለዚህ ቀብር ላይ ያነጋግረዋሉ ባሉት መሰረት ነው እያነጋገሩት ያሉት። አሁን ዩክሬን ከአውሮፓውያኑ ጋር እንግዲህ የእንግሊዙ ሌበር ማናቸው በጣም በጣም በኃይለኛነት ከፊት ያሉ ናቸው። ማናቸው ማክሮን አሉ፣ የጣሊያኑ አሉ። ምዕራብ ዩክሬን ላይ ነው ለመግባት ያሰቡት ወታደሮች። ምዕራብ ዩክሬን ላይ እንደዚህ 30,000 የሚሆን ወታደር ባህር ላይ እንደዚህ ሆነው ሰማዩ እንደዚህ እንጠብቃለን ምናምን ነው የሚሉት። ፑቲን ግን ማነው ዶናልድ ትራምፕ ግን ይህን ጉዳይ አሜሪካ ዞር እንድትል ምክንያት የሚሆናት የዩክሬን እምቢተኛነት ከሆነ በአሜሪካና በሞስኮ መካከል ያለው ዲፕሎማቲክ ግንኙነት ይቀጥላል ማለት ይቀጥላል። ያው ራሽያ እሺ ብላለች። በመካከላቸው ሊፈጠር የታሰበው የኢኮኖሚ ግንኙነት ይቀጥላል ማለት ነው። ፕሮባብሊ አሜሪካ ከዚህ በኋላ ልትቀጥል የምትችለው ወታደራዊ ድጋፍ ላይኖር ይችላል ማለት ነው ለዩክሬን። እና እንደ ፕሬዚደንት ዶናልድ ትራምፕ ማስጠንቀቂያ ለዘለንስኪ እምቢ እንዳልክ ውጊያውን ብትቀጥል መጨረሻ ላይ ውጤት የሚሆነው ምንድን ነው? የምትረግጠው መሬት ታጣለህ። ዘሆል ዩክሬን የራሽያ ትሆናለች።
ምክንያቱም አውሮፓውያኖቹ በዚህ መንገድ ፍጥጫ የሚፈጥሩ ከሆነ አንዳንዶች ሲተነትኑ ነው የምሰማው። ራሽያ ጦርነትን እንደገና ታሳያለች። አሁን የሚታየው ጦርነት አሁን ባለው መልኩ አይካሄድም፣ ሌላ መልክ ይዛል። በጣም በተደራጀ በጣም በታጠቀችበት መልኩ ራሽያ በቤላሩስ በኩል አድርጋ ቀጥታ ኬቭን ይዛ ራሱ ምራም ሌላ ጨዋ አሁን ያኔ እዛ ውስጥ ልትገባ ትችላለህ። ሁለተኛ የኒውክሌር ሚዛንም የላቸውም። አውሮፓና ራሽያ ኒውክሌር ኦል ስትራቴጂክ የምትለውን ነገር በአሜሪካ እጅ ነው ያለው። ስለዚህ እንዳለ የጦርነቱ ባህሪ ልትቀይረው ትችላለች። ሶቪየት ህብረት የነበረች ጊዜ ግን የነበረው የኒውክሌር ማብለያ አንዱ ዩክሬን ውስጥ አይደል እንዴ ያለው? ነው ዛፖሪዥያ ግዛት ውስጥ ነው ያለው። አዎ ዛፖሪዥያ ውስጥ ነው ያለው የኒውክሌር ማብለያ ማለት ነው። ወይ የማነው ለዩክሬን 44 ሚሊዮን ህዝብ ግማሹ የኤሌክትሪክ ምንጭ እሱ ነበረ እና በአውሮፓ ትልቁ ነው እሱ። እሱን ደግሞ በስምምነቱ ራሽያ ምን ብላለች? ከስማማችበት እሱ ምንድን ያለችው ለዩክሬን አልሰጥም ለአሜሪካ ነው የምሰጠው ብላለች። እንዴት ሆኖ? እኔ ምን አውቃለሁ እንዴ ጭራሽ። አዎ ምክንያቱም ዶናልድ ትራምፕ ደግሞ እሱን ነገር እኔ ላስተዳድረው ብለው ጠይቀዋቸው ነበር ዘለንስኪ ደግሞ የሀገራችን አንጡራ ሀብት ነው ከእጃችን አይወጣም ብለው ነበረ። አሁን ራሽያ እጅ ውስጥ ነው የሚገኘው። ራሽያ ለአሜሪካ ነው የምሰጠው ብላለች። ካቶሊክ ቤተ ክርስቲያን 226ኛው ርዕሰ ሊቃነ ጳጳስ ፍራንሲስ በቤኔዲክት 18ኛው ምትክ የተመረጡት በ2013 ነበረ እንደ አውሮፓውያን አቆጣጠር። ባለፈው የትንሣኤ ማግስት ጠዋት ሰኞ ከዚህ ዓለም በሞት እስከተለዩ ድረስ በርዕሰ ሊቃነ ጳጳስነታቸው 12 ዓመታት አገልግለዋል። የ1.4 ቢሊዮን ካቶሊክ ምዕመናን አባት ሆነው ለመመረጥ የመጀመሪያው የላቲን አሜሪካ ካርዲናልና ጄስዊት የማኅበረ ኢየሱስ አማኝ ነበሩ። የያኔው ካርዲናል ጆርጅ ማሮግሊዮ ለርዕሰ ጳጳስነት ሲመረጡ 76 ነበረ። የሞቱት በ8 ዓመታቸው ነው። ፍራንሲስ የቫቲካንን ቢሮክራሲ ያሻሻሉ፣ ከቫቲካን ባንክ አሰራር ውስጥ ሙስናን የነቀሉና በቤተ ክርስቲያኗ ውስጥ ሕፃናት ላይ ይፈጸም የነበረውን ወሲባዊ ጥቃት ኃጢአት ተጋፍጠው ያጸዱ፣ የድሆችና የስደተኞች ተዋጊ በመሆን ታላቅ ክህነታዊና ሰብአዊነት አሻራ ትተው ያለፉ ናቸው። እንደ ኢየሱሳዊነታቸው የርዕሰ ሊቃነ ጳጳስ ሕይወታቸው ጭምር በመታቀብና በጥሞና ላይ የተመሠረተ የአገልግሎት ከፍታ እንጂ የኑሮ ጸጋ የድህነት መነሻቸውን የሚያስረሳ የምቾትና የቅንጦት እንዳይሆን እስከ መጨረሻው ተጠንቅቀው ችለዋል። ከድሆች መሃል የመጣ መሪ እነሱን መሆን አለበት የሚለውን እምነታቸውን የኖሩ ታላቅ አባት ነበሩ። ወደ ሮማው መንበራቸው ሲገቡም መጀመሪያ ያደረጉት ነገር የቀደሙት ርዕሰ ሊቃነ ጳጳሳት ላለፉት 100 ዓመታት የተጠቀሙበትንና በቫቲካን ሲቲ ውስጥ ከቅዱስ ጴጥሮስ ቤተ ክርስቲያን ሰሜን ምዕራብ የሚገኘው ሐዋርያዊ ቤተ መንግሥታዊ ሕንፃ 3ኛ ፎቅ ላይ የሚገኘውን ሰፊና ያማረ ዙሪያውን 360 ዲግሪ ከተማዋን ወለል አድርጎ የሚያሳይ የርዕሰ ሊቃነ ጳጳስ መኖሪያ ፔንትሃውስን አያሻኝም ብለው አለመቀበል ነበረ። በሩ ጠባብ ነው። 1-2 እያሉ ካልሆነ በስተቀረ በዛ ብለው ሊገቡበት አያስችልም። ድሆቼ እንደ ልብ እንዲገቡ ፈልጋለሁ። ስለዚህም እዚህ አልኖርም ነበር ያሉት። በምትኩ የቫቲካን የእንግዳ ማሳረፊያ ቤቶች አንዷን ጠባብ ክፍል መርጠው መኖሪያቸው አደረጉ። ካስቴሎ ጋንዶልፎ የሚገኘውን ቤተ መንግሥታዊ የርዕሰ ሊቃነ ጳጳስ የክረምት ማሳለፊያ ቤተ መንግሥታዊ እልፍኝ ጻዕዳና መናፈሻ መስክ ጀርባቸውን ሰጡት።
ብቅ ብለው አላወቁም ወደዛ። ፍራንሲስ የካፒታሊዝም የደም ስር የትርፍ መሠረቱ የሆነውን ነፃ ገበያ ወደው ታያውቁም፣ ይኮንኑታል። ቤተ ክርስቲያን ምዕመናኖቿን የምትረዳና እዝን የሚሰማት እንጂ ፈራጅ እንዳትሆን ለበደሏም ይቅርታ እንድትጠይቅ ምሳሌ በመሆን አትግተዋታል። ከሀገራቸው ርቀው ባህር ተሻግረው የገቡ ስደተኞች መጻተኞችን አውሮፓ ወደ መሃል እንዳይቀላቀሉ የዳር አገር በስፋት አቅባ የምታቆይባቸውን ማዕከላት ከናዚ ጀርመን የማጎሪያ ካምፖች ጋር አመሳስለው ያወግዙና ይከፋቸው ነበረ። ዛሬም አጽማቸው እንደቀደሙት አብዛኞቹ ርዕሰ ሊቃነ ጳጳሳት ሁሉ በቅዱስ ጴጥሮስ ቤተ ክርስቲያን መካነ ብፁዓን ውስጥ አያርፍም። በጽሑፍ ሰፍሮ በተቀመጠ ኑዛዜያቸው መሠረት 16 ክፍለ ዘመናት ጸንቶ በኖረው ትልቁ የቅድስት ድንግል ማርያም ቤተ ክርስቲያን በሁለት ጸሎት ቤቶች መካከል በምትገኝ ክፍት ቦታ ውስጥ አፈር አቅምሱኝ፣ ጌጣጌጥ ሳትጨምሩ፣ ለመካነ ቀብሬ የተለየ መታወቂያ ሳታደርጉ ፍራንሲስከስ ብቻ ብላችሁ ጻፉበት ባሉት መሠረት እንደዚህና እዚያ ያርፋሉ። ከቅዱስ ጳውሎስ ቤተ ክርስቲያን አደባባይ 4 ኪሎ ሜትር ብቻ ርቃ በምትገኘው የቅድስት ማርያም ቤተ ክርስቲያን የሚገኝባት ኢስኪሎኖ ክፍለ ከተማ ቁጥሩ ከፍተኛ የሆነ ስደተኛ መጻተኛ ሕዝብ እፎይ ብሎ የሚኖርባት ከተማ ናት። ከ350 ዓመታት በኋላ በቅጥሯ በመካኗ የሚያልፉ የመጀመሪያው የሮማ ርዕሰ ሊቃነ ጳጳስ ይሆናሉ። ፍራንሲስ ካለፈው ሮብ ያነሳ እስከ ትናንት አርብ ድረስ ክፍቱን በሆነ የእንጨት የሬሳ ሳጥን ውስጥ በጵጵስና አለባበሳቸውና ፊታቸው ተገልጦ በሚታይበት ሁኔታ በቅዱስ ጴጥሮስ ቤተ ክርስቲያን ውስጥ ከ250 ሺህ በላይ በሐዘን የተጎዱ ምዕመናን በአጠገባቸው እያለፉ ተሰናብተዋቸዋል። ያለቀሱ የነፈረቁ ብዙ ናቸው። ዛሬ ንጋቱን ኦ አምላኬ ሆይ ዘላለማዊ ብርሃንን አብራባቸው የሚለው ፍታተ ቅዳሴ ተከናውኖላቸዋል። የተለያዩ ፍታተ ቅዳሴዎችም እየተካሄዱላቸው ነው። በቀብራቸው ላይ የምድር ሀያላን ከፕሬዚደንት ዶናልድ ትራምፕ እስከ አውሮፓ መሪዎች፣ የላቲን አሜሪካ ርዕሳነ ብሔራት፣ ነገስታት፣ ልዑላንና በ10 ሺዎች የሚቆጠሩ ምዕመናን ይገኛሉ። የመጨረሻ ማረፊያቸው ወደምትሆነውና ከቅዱስ ጴጥሮስ ቤተ ክርስቲያን 4 ኪሎ ሜትር ርቀት የምትገኘዋ ቅድስተ ማርያም ቤተ ክርስቲያን ከደረሱ በኋላ የእንጨት የሬሳ ሳጥናቸው ውስጥ የተከተተና የተዘጋ አስክሬናቸውን የተመረጡ ያጡ የነጡ መጻተኞች ምንዱባን እጅ በእጅ በመቀባበል ይሰናበቱታል። ሁሌም የድሆችን ዳር መጣል ሲኮንንና ሲታደግ የኖረው የማኅበራዊ ፍትሕ ታጋይነታቸው አይነተኛ ማሳያና ምስክር የሚሆን ትዕይንት ነው። ድሆች ሁሌም በልቤ ውስጥ ትልቅ ቦታ አላቸው ብሎ ነበረ። ፍራንስ በተበሻ የተነሳ በደም ግፊትና በልብ ድካም እስካለፉበት ጊዜ ድረስ በዓለም ዙሪያ ግጭቶችና ሁከቶች እንዲቆሙ፣ ንጹሐን ከሞት እንዲድኑ፣ ከበሽታ እንዲፈወሱ፣ ቁስላቸው እንዲሽር ከዩክሬን እስከ ጋዛ ድምፃቸውን አሰምተዋል። ሳያቋርጡ ስለ ንጹሐን ድህነትና ሽረት ሕይወት ድምፃቸውን እንዳሰሙት ጸልየዋል፣ ተማልደዋል። በመጨረሻ ሰዓት በቅድስት ማርያም ቤተ ክርስቲያን ደረጃዎች ላይ አስከሬናቸው ወደ መንበሯ ከማለፉ በፊት የሚቀባበሏቸው ያጡ የነጡ ድሆች መጻተኞች እንዲሆኑ መደረጉ ለኖሩት ክህነታዊና ሰብአዊ ሕይወት ማኅተም ሆኖ የሚታወስ ነው።
የስኬት ሚስጥር ለሚመጡ አጋጣሚዎች መዘጋጀትና እነሱንም መጠቀም ነው። የአፍሪካ ህብረት መቀመጫ፣ የዲፕሎማቶች መኖሪያ፣ የ139 ኤምባሲዎች መገኛ፣ 16 የታወቁ ሬስቶራንቶች፣ 7 ባለኮከብ ሆቴሎች፣ 3 የከተማችን ትላልቅ ሞሎች ዘመናዊ አኗኗርን ለመረጡት፣ በከፍታ ለመኖር ላቀዱ ሊያልፎት የማይገባ ዕድል ሳር ቤት ላይ 2 መኝታ 91 ካሬ እንዲሁም ባለ 3 መኝታ 130 ካሬ በ10% ቅድመ ክፍያ በካሬ 107,000 ብር፣ 100% ለሚከፍል በካሬ 64,200 ብር። ለአጭር ጊዜ ብቻ የሚቆይ ታላቅ የበዓል ቅናሽ በኢትዮጵያ ብር። ቦታው ከሳር ቤት ወደ ልደታ በሚወስደው መንገድ ሲጀምሩ ሲሆን ከብሉ ዌስት ሆቴል ፊት ለፊት ተደዋውለን እዛው እንገናኛለን። ቴምር ሪል ስቴት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙን። ልደብቀው በማልችል ሁኔታ ትንሽ ስሜት የተነክቷል። የሁላችንም ነው። የእሳቸውን ሕይወት አይቼ ከዓይናቸው ድሃ እንዲጠፋ የማይፈልጉ የድሃ ጠረን እንትን የማይላቸው ሰው ነበሩ እና ብዙ በተለይ ቅድም ባልኩ አሁን እሳቸው አጽማቸው በሚያርፍበት የከተማ ስም የቅድስት ድንግል ማርያም ቤተ ክርስቲያን ባለበት በብዙ ቦታ ከጣሊያን እኔም ራሴ የማውቀው ይህንን ወንዝ ተሻግረው ጀልባ ተሻግረው የሚገቡትን በግቢዋ በቅጥር ግቢዋ አስገብታ መግባ ጠበቃ አቁማ የዜግነት አሰጥታ እንዲህ ሮጠን እንዲህ ነው ከፖሊስ ተከላክላ የምታኖር ናት እና ከብዙ ስራዎቻቸው በጣም ብዙ ወንድሞቻችን ባህር ውስጥ እየገቡ ያለቁባቸውን ጀልባዎች እሳቸው በዛ መጥተው ነው የሚራገፉት። እነዚህ የፖለቲካ ጥገኛን ሊሰጣቸው ይገባል ነው የሚለው። ከጣሊያኗ ጠቅላይ ሚኒስትር ጋር ይጣላሉ እና እነዛን ጀልባዎች ይዘው አውርደው ሲሄዱ ይባርካሉ። የአሜሪካኑን ፕሬዚደንት አጥር ነው ማጥረው ለስደተኞች በሚለው በቀጥታ ስም ሳይጠቅሱ ድልድይ መስራት ሲገባቸው በር የሚዘጉ አጥንት የሚያደርጉ እነሱ ክርስቲያን አይደሉም ብሎ ተናግረዋል። ከእሳቸው ጋር ሁለቱ ያሉበትን ብታይ ዓለም እንደዚህ ያስፈልጋል። በጣም የሚያስገርም እኮ ነው። ከስደተኞች ጋር እኮ ተያይዞ እኔ አሁን ጣሊያንን ሮምን አይቻለሁኝ። እንግዲህ ቫቲካን ያለችው እዛች ከተማዋ ላይ ነው። ሮም ላይ ያለውን ስደተኛ ስትመለከት ይሄ በየመንገዱ ይሄ አነስተኛና ይሄ በመንገድ ላይ በጎዳና ላይ የሚሸጥ ዕቃ አለ አይደል? እሱ ጥቁሩ አፍሪካዊ ነው የሚሸጠው። በሙሉ ቤተ ክርስቲያን የሚበሉት ቁርሳቸውን፣ ምሳቸውን፣ ራታቸውን ሳታቋርጥ ነው የምትመገባቸው። አላወራንም እንዲህ በላይ ቤት አንድ የምንድን ነው የአሰፈር ምን ነበር አባሪ ታዲያ አንድ አባሪ ከጣሊያን ሀገር ስንት ዓመት ኖሮ የመጣ ሰው ያው እዛ የነበረው ነገር ሲነግረን እስከ መጨረሻው ድረስ ምግብ አላቸው እዛ ነው የሚበላው እና በእውነት ገነተ ነው ሰላምን ለማምጣት ራሱ እኮ የወሰዷቸውን አንዳንድ ሜጀሮች ተመለከተ። እዚህ የደቡብ ሱዳን ተዋጊዎች እግርላቸው ላይ እኮ መሪዎቹ ላይ የወደቁ ሰው ናቸው። የሪክ ማቸርና ተባካችሁ ታረቁ፣ ከዚህ ተጨማሪ ሰው እንዲሞት ጦርነት አትክፈቱ ብለው እግራቸው ላይ ዛሬ ድረስ እሳቸው በሕይወት ዛሬ ድረስ አላደረጉትም፣ ይሄን አላረጉትም። እና የሃይማኖት አባትነት ምሳሌነት እዚህ ደረጃ የሚደርስ ነው። ልባቸው የተሰበረ ለድሆች በራቸውን የሚከፍቱ አይነት ሰዎች ለዓለማችን በጣም ያስፈልጋል። እንደዚህ አይነት ሰዎች ሞት ባይዘወይ ጄስዊት ናቸው። ጄስዊት ማለት ክርስቶስ በምድር እንደኖረው ለመኖር እንደኖረው ሲያበላ እንጂ ሲበላ አይደለም የምትሰማው፣ ሲያድን ነው የምታየው። በማንኛውም አንድ ስታድን እግዚአብሔር ግሎሪፋይ። እኔ በሃይማኖት ደረጃ አይደለም የምነግርህ፣ ገብቶሃል? ማዳን ነው። የራበውን ስታበላ፣ የተጠማውን ስታጠጣ፣ የታረዘውን ስታለብስ፣ የወደቀውን ስታነሳ፣ የተጠቃውን ስትደግፍ፣ ውስጥ ያለውን ኃያልነት ስታጠፋ፣ ስታድን እግዚአብሔር ግሎሪፋይ ይሆናል ብሎ ነው የሚያምኑት። እንደዚህ አይነት ስሩአውት ህይወታቸው በዚህ ውስጥ እንትን ያለ ነው። የአጽማቸው መለከት ጠፍጣፋ ሲሚንቶ ምንድነው ተደርጎ ስማቸው ብቻ እንዲሆን ነው። እኔ እንግዲህ ማሌን እኮ የሚያሳይ ይሄ እኮ ነው። በህይወት በነበሩበት እኮ ትልልቅ መኪናዎች እኮ የፕሮቶኮል የጠበቁ መኪናዎች አልነበረም የሚጠቀሙት። አይጠቀሙም። የህዝብ ማመላለሻ በአውቶቡስ ከሌሎች ካርዲናሎች ጋር አብሮ ተሳፍረው ይሉ ሰው የቸገረን ከድሃ መሀል ወጥተህ ድሃን ነው መሆን ያለብህ ነው። ይሳቸው ይሄ ነው
ዳሪ ቀብር ስነ ስርዓታቸው እየተከናወነ ነው። ክብር አግኝተዋል። ከ250 ሺህ በላይ ህዝብ ነው በሰልፍ ሄዶ የሸኘው። ወደ ስንት የዓለም መሪ ስንት የዓለም ነገስታት ኢቭን የሚቃወሟቸው ራሳቸው ዶናልድ ትራምፕ አንተ ክርስቲያን አይደለም ብሏቸዋል። በቀጥታ በስማቸውም ባይሆን እንዴት አጥር ታጥራለህ? እነዛ ተሰደው ባህር አቋርጦ የሚመጡ ህይወታቸውን ለማዳን ኑሮ ፈልገው የመጡትን በር አጥር፣ ይሄ ምንድን ነው አሁን ስደተኛ እያወጣ እንዴት ትጥላለህ የሚሉ ሰው ናቸው። እንዴት ግን ነው የምነግርህ፣ እሳቸው ቀብር ላይ መገኘት ያ ክብር ነው፣ ክብር ነው፣ በጣም ትልቅ ነገር ነው። እና እንደው ነፍሳቸውን ይማር ነው ምንድነው። ዳና የውስጥ እግር ማሳጅ ጤናን ይጠብቃል፣ ብርታትን ይሰጣል፣ ደስ የሚል ስሜትን ያጎናጽፋል። ዳና የውስጥ እግር ማሳጅ ከ45 ደቂቃ እስከ 1 ሰዓት ይሰጣል። ብስራተ ገብርኤል አፍሪካ ሕንፃ 3ኛ ፎቅ ዳና